ሰላም ተማሪዎች በያላችሁ በሰላማችሁ ይብዛ። 11ኛ ክፍል ባዮሎጂ መምህራችሁና ፖሊን ደስፔኒንግ ከሉሲ ብሪጅ አካዳሚ። ያው የቀጥለውን ዲስከሽናችን የዩኒት 2 ኮንሰፕቶች የተማማረ እንገኛለን። አዲስ ቶፒክ ነው የጀመረው አይደለ? ዩኒት 1 አገባደን ወደ ዩኒት 2 አዲስ ቶፒክ አዲስ ሐሳብ ዲስከስ ወደምናደርግበት እንኳን ደህና መጣችሁ። ከዚህ በፊት የነበረው ሴሽናችን ላይ ኢንትሮዳክተሪ ፓርትን በደንብ ተመልክተን ነበረ። በዚህ ሴሽን ኤክስፔክት የምናደርጋቸው ሚት ልናደርጋቸው ያሰብናቸውን ለርኒንግ አውትካሞች ምንድን ናቸው የሚለውን ነገር briefly የተመለከትንበት ሴሽን ነበረ። ያን ያልተመለከታችሁ ካላችሁ I highly recommend that you go back and watch those videos in detail። በዚህኛው ሴሽናችን ምንድነው የምንመለከተው? We are going to be talking about invertebrates and vertebrates። በተፈጥሮ አፍራሽ ነው። ውስጣዊ ኢንተርናል ስኬሌተን አላቸው ወይስ የላቸውም የሚለው ላይ ዲፔንድ አድርገን አኒማሎችን በሁለት እንከፍላቸዋለን። we classify them as invertebrates፣ ያ ማለት ውስጣዊ ኢንተርናል ስኬሌተን ስትራክቸር የሌላቸውን እና የውጫዊ ስትራክቸር ብቻ ያላቸውን ወይም ደግሞ የኢንተርናል ስኬሌተን ያላቸውን ኢንተርናል ስኬሌተን የሌላቸው ሲምፕሊ ማለት ነው። ኢንቨርተብሬትስ በተፈጥሮ ኢንዶስኬሌተን ወይም ደግሞ ውስጣዊ ስኬሌታል ስትራክቸር የላቸውም፣ ውጫዊ ነው ኤክሶስኬሌተን ብለን የምንጠራውን ስትራክቸር ነው ያላቸው። ቨርተብሬቶች ደግሞ on the other hand have what internal structure ወይ ደግሞ ኢንተርናል ስኬሌተን ወይም ኢንዶስኬሌተን ያላቸው ብለን ለሁለት እንዴት ነው የምንከፍላቸው፣ ምን ባህሪያቶችስ አሏቸው የሚለውን ከተመለከተን በኋላ መጨረሻ ላይ ደግሞ በዲፔንዲንግ አፖን their temperature regulation ሲምፕል የሆነ ሆሚዮተርሚክ ፖይክሎተርሚክ ምንድናቸው የሚለውን ነገር ብሪፍሊ ከተመለከተን በኋላ as always በሉሲ ብሪጅ አካዳሚ ፓሲቭ ለርኒንግ ብቻ አይደለም የምናስተላልፈው we are always doing what active learning ማለት ነው። ጥያቄዎችን አብረን ሰርተን ሴሽናችን የምናገባድድ ይሆናል። ከመቀጠላችን በፊት ሁልጊዜ www.lucybridgeacademy.com ጆይን ማድረግ እንዳትረሱ። ሀሳብና ሴታችሁ እጅጉን ያስፈልጉናል። ኦኬ የተለያዩ ሾርት ኖቶችን አጫጭር ቶፒኮችን አጫጭር ኖቶችን የምታገኘው ከዚህም በተጨማሪ ከ10,000 በላይ ኮምፕሪሄንሲቭ ኩዌስችን ባንኮች ያካተተ 5 የተለያዩ ቋንቋዎችን አክሴፕት ማድረግ የሚችል ኤአይ አሲስታንት የሚያካተተ ከዛ በተጨማሪ ካላችሁ ቦታ ሆናችሁ ካፌ ቤት wherever you guys are ኦፍላይን አክሴሲቢሊቲ ኢንኮርፖሬት የተደረገበት የኢ-ለርኒንግ ፕላትፎርም ነው። go ahead and join lucybridgeacademy.com okay ከዚህ መቀጠል የቴሌግራም ቻናላችን @lucybridgeacademy ነው። ላልሰሙት እንድታሰሙ የምናስተካክለው ማናቸውም ነገር ካሉ please do not feel scared okay to share it with us. There's no fear. Directly share አድርጉልኝ። እያንዳንዱ ኮሜንት ምን ቫልዩ ስለምናደርግ ማለት ነው። የሚጨመርላችሁ እንዲስተካከሉ የምትፈልጉት ማንኛውም ነገር ካለ feel free to reach። የእኛን ስራ እጅጉን አብዝቶ ስለሚረዳን ደግሞ የዩቲዩብ ቻናላችንን ላይክ ኮፒ ሊንክ እንዲሁም ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ኦኬ ሰብስክራይብ የተለያዩ ቦታዎች ለመድረስ ስለሚያግዘን ስለሚረዳን do not forget to do that። የኖቲፊኬሽን በተናችሁንም አብሮ አዳዲስ ነገሮች በሚመጡበት ሰዓት በቀላሉ ኖቲፋይ መሆን ትችላላችሁ ማለት ነው። Today's topic of discussion is invertebrates as well as vertebrates ማለት ነው። በጣም ቀላል ምንድነው ዴፊኒሽን ነው የምሰጣችሁ። ኦኬ ምንም ተአምር የለውም። when you talk about invertebrates by definition አፍራሽ ነው። ኦኬ invertebrate ማለት internal skeletal structure የሌላቸውን we call it what we call them by definition those that typically backbone የሌላቸው vertebral internal skeletal structure የሌላቸውን we call them invertebrates okay by definition okay ምን እያልከ ነው ታዲያ? so ኢንዶስኬሌተን ኢንተርናል ስኬሌተን ማለት ነው። ኤክሶስኬሌተን ደግሞ ውጫዊ ነው። ውስጣዊ ከሌላቸው at least they must have exoskeleton ማለት ነው። yes by definition they do actually have exoskeletons ማለት ነው። okay when you talk about what when you talk about invertebrates yes they do contain one exoskeleton አላቸው። okay do not forget this internal skeleton ስለሌላቸው by definition of course ምንድነው የሚሆኑት ስሙዝ ቦዲ ነው አይደል እንደሚሆኑት ምን ጥያቄ አለው? the reason እኮ ልክ አካላችሁን ስትነኩ እናንተ እዚህ ጋር ጠጣር ነገር አለ like ለምንድነው ሙልጭልጭ ማለት ልክ እንደ ጄሊ ፊሽ ማለት ነው? why do you think that is? because there is an internal structure እዚህ ጋር የምትመለከቱት external structure አለ እንዴ? there is nothing right outside እኮ flesh ነን ምንም ጥያቄ የለውም right ግን internally you can feel the bones right we call them internal ወይም endoskeleton ያላቸው structures ከሆኑ ልክ እንደ mammals we call them what vertebrates የሌላቸው ከሆኑ ግን welcome to the discussion of invertebrates those that typically lack a backbone or any kind of vertebral column lack የሚያደርጉ ከሆነ we call them what invertebrates ማለት ነው። but remember okay always remember እስቲ አዲስ ስክሪን ናምጣና always remember when you talk about invertebrates endoskeleton ወይ ደግሞ internal structure ነው እንጂ የሌላቸው right internal structure የላቸውም like we discussed about that right internal structure የላቸው so by definition internal structure የላቸው ግን ምን አላቸው? they do contain exoskeletons okay do not forget this is an important topic of what invertebrates ወይ ደግሞ የጀርባ አጥንት የሌላቸው ወይም internal structure የሌላቸው ኢንዶስኬሌተን ኢንዶ ማለት ኢንተርናል ማለት ነው። okay ኢንዶስኬሌተን የሌላቸው ኢንዶ ማለት by definition it means what it means internal ማለት ነው። okay do not forget about this ኢንተርናል ማለት ነው ኢንዶ ማለት ያ ማለት በተፈጥሮ ኢንቨርተብሬቶች ምን የላቸውም ኢንዶስኬሌተን የላቸውም ማለት ነው። that is the main distinction between the two invertebrates as well as vertebrates
one of the most important thing that you have to remember when you talk about exoskeleton, ስፔሲፊክ የሆኑ ኦፍኮርስ ከተለያየ ከእንስሳ ቢለያይም ማጆሪቲ ኦፍ ኢንቨርተብሬትስ ኤክሶስኬሌተናቸው የተሰራው ኢምፖርታንት ከሆነ ምን ፖሊሳካራይድ which is actually called chitin ከዚህ በፊት በጣም ብዙ ጊዜ አውርተነዋል። it is the one that actually makes the fungal cell wall የፈንገስን ሴል ዎል ቢልድ የሚያደርገው ሞለኪል ቢኖር it is chitin. The same structure is going to be building what? The same structure is building the outer structure of a what? Of an exoskeleton ማለት ነው። Remember this. Exoskeleton by definition is contained of what? ፖሊሳካራይድ አንዳንዴ የተለያዩ ኦርጋኒዝሞች ላይ ስፔሻሊ አባውት ዘ ስታርፊሽስ ወይም ጄሊፊሽ ብለን የምንጠራቸው ኤክሶስኬሌተናቸው ከካልሽየም ካርቦኔት ይሰራል። ኦኬ ካልሽየም carbonate, do not forget about this. Yes, most of the time, majority of the time it is a polysaccharide. But sometimes it might actually be made up of what? Calcium carbonate. Yes, you can look it up, Malan, okay? You can literally look it up. Starfish, jellyfish, የመሳሰሉ ደግሞ ከዚህ ስፔሻል ከሆነ ኮምፓውንድ ይሰራሉ። ምናቸው? ኤክሶስኬሌተን ናቸው። በጣም ያስደንቃችሁ ነገር የነዚህ ኢንቨርተብሬት ሞለኪውሎች ወይ ደግሞ ኢንቨርተብሬት አኒማሎች one of the most of course soft body ነው የሚሆኑት ምንም ጥያቄ የለው ነገር ነው። ግን በጣም አውተር ኢንተርናል የሆነ ስትራክቸር ስለሌላቸው አውተር ምን ኤክሶስኬሌተን ነው አይደል ያላቸው። በተፈጥሮ ደግሞ ከአካል ውጪ የሆነ ነገር ሪፕሮዲዩስ አያደርግም። ኤክሶስኬሌተን ሪፕሮዲዩስ ያደርጋል እንዴ? that does not make sense, right? ኤክሶስኬሌተን ሪፕሮዲዩስ ያደርግ ይችላል እንዴ? it is impossible because man ከአካላችን ውጪ ነው ያለው። ከአካላቸው ውጪ ነው ያለው. it's not an internal organ, it cannot reproduce. so reproduce ባለማድረጋቸው ምክንያት በጣም ከሚያስደንቀኝ ባህሪያቸው መካከል ኢኒሺያሊ ኢንቨርተብሬት አኒማሎች ሪፕሮዲዩስ ካደረጉ በኋላ ኦፍ ኮርስ ጀስት ላይክ ኤኒ አዘር ኦርጋኒዝም መጀመሪያ ምንድነው የሚሆኑት? ኦፍ ኮርስ they're going to be born አይደለ? they're going to be born ከዛስ በኋላ ኢቨንቹዋሊ ያድጋሉ አይደለ እንዴ? they're going to grow አይደለ እንዴ? ምን ጥያቄ ያለው? ኢኒሺያሊ ምንድን ነበሩ? ኢኒሺያሊ they were tiny, they were little ከዛስ መቀጠል ቀስ እያሉ just like any other what characteristics of animal, right? it is a characteristics of an animal. do not forget about this. to the point ላይ ተመልክተን ነበረ characteristics of animals ማለት ነው። okay, do not forget about this. ምንድነው? reproduce ማድረግ of course they're going to reproduce. ምን ጥያቄ አለው? reproduce ስናደርግ ምን የምናደርገው? initially they're going to be tiny, of course born መጀመሪያ ይወለዳሉ። ከዛ በኋላ due to different types of what physical and as well as bodily changes they will grow. አንድ ችግር እዚህ ጋር ያጋጠማቸዋል። so initially born በሚወለዱበትም ሰዓት ምን አላቸው? ኤክሶስኬሌተን። ችግሩ መቼ ይመጣል መሰላችሁ? the problem arises when they're actually growing ሳይዛቸው እየጨመረ ሲመጣ መጀመሪያ የነበራቸው ኤክሶስኬሌተን አይበቃቸውም። That is simply trying to say ልክ ድሮ እናንተ ህጻን እያላችሁ 5-6 ዓመት ላይ ያላችሁ የተገዛላችሁ የተለያዩ ምኖች አሉ፣ ጫማዎች፣ ጃኬቶች አሉ አይደለ? እስቲ አሁን ሞክሩት 11ኛ ክፍል ከደረሳችሁ በኋላ you literally look like it is not worth saying in this but you literally look like a ጨቅላ ህጻን ልጅ, right? what is he doing? you literally look crazy. አንስቼ የ5 ዓመት ጃኬት ልለብሰው ራሱ ይችላል እጄ ይገባል እንዴ? ሊገባልኝ ይችላል? is it even possible? 5-6ኛ ክፍል ያላችሁ ጫማ ብታረጉት ምንድን ነው? ልክ ያቺን ከረሜላ የምታክል ጫማ አድርጋችሁ ለመውጣት ብትሞክሩ is it possible? you look like a fool. የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ። መልካም የትምህርት ጊዜ